ሰበር ዜና አሁን በደረሰን ዜና መሰረት በመካከለኛው ምስራቅ ያለው በኢራንና በአሜሪካ እንዲሁም በእስራኤል ያለው ይሄ ያለው ውጥረት በከፍተኛ ሁኔታ እየተጋነነና እየጨመረ ይገኛል። የአሜሪካ የጦር ሚኒስትር እንደተናገሩት ኢራን በዚህ ስምምነት ማትስማማ ከሆነ ዳግም በኢራን ላይ ከፍተኛ የሆነ ማዕድን እርምጃ እንደሚወስዱ እየገለጹና እየዛቱ ይገኛሉ። እንዲሁም ከ50 ሺህ በላይ የሚቆጠሩ የአሜሪካ ወታደሮች ሆርሙዝ ሰርጥን ለመቆጣጠር ወደ መካከለኛው ምስራቅ ጉዟቸውን ጀምረዋል። 40 ሺህ ያክሉ እዛው ደርሷል። የተቀሩት በትንሽ ቀናት ውስጥ እንደሚደርሱ በቃል ተገልጿል። እንዲሁም ኢራን በዚህ ላይ በአሜሪካ ጠባጫሪነቷን ማታቆም ከሆነ በአሜሪካ ከባለፈው የከፋ እንዲሁም በአሜሪካ ዋና ዋና ከተሞች ላይ ከፍተኛ የሆነ የሚሳኤል ጥቃት እንደምታደርስና በቅርቡም ኢራን የኒውክሌር ቦምብ እንደምትታጠቅ የኢራኑ መንፈሳዊ መሪ መግለጫቸው ተከትሎ እንዲሁም እዚህ በኋላ ጦርነቱ በሚሳኤል ብቻ እንደማይሆንና ወደ አጥፊ ወደ ኒውክሌር ቦምብ እንደሚሆን እየዛቱ ይገኛሉ። በመሆኑም በዚህ ውጥረት ምክንያት ከፍተኛውን የመካከለኛው ምስራቅ እንዲሁም የአፍሪካ የዓለም ሀገራት ዜጎች በከፍተኛ ሁኔታ ጭንቀት ላይ ውስጥ ያሉ። በዚህ በሁለቱም መካከል በሚሰጡት ቃላት ምልልስ የከፍተኛውን የነዳጅ እንዲሁም የሸቀጦች ዋጋ እየጨመረ ይገኛል። እንዲሁም ለአፍሪካ ለመሰሉ እንዲሁም ለሌሎች ታዳጊ ሀገራት ከፍተኛ የሆነ ጫና እየጨመረ ይገኛል። የነዳጅ ዋጋ በባለፈው በአሜሪካና በኢራን በተደረገው ስምምነት መሰረት በከፍተኛ ሁኔታ ቀንሶ ተገኝቶ ነበር። አሁንም ግን በከፍተኛ ሁኔታ አሻቅቦ ይገኛል። እንዲሁም ይሄ ሁኔታ ለዓለም ከፍተኛ የሆነ ስጋት እንዲሁም የሶስተኛው ዓለም ጦርነት እንዳያስነሳ የተለያዩ የፖለቲካ እንዲሁም የጦር አዋቂዎች እየገለጹ ይገኛሉ። ይህንም በሁለቱም አካላት እየተደረገ ያለው ትንኮሳ በአፋጣኝ ሁኔታ እንዲቆምና ሁለቱም ወደ ቋሚነት የተኩስ አቁምነት እንዲስማሙ እስራኤልም እንደዚህ ዓላማ አድርጋ የያዘችውን የታላቋ እስራኤል ዓላማ እንድታቆምና በተለያዩ ሀገራት ላይ እያደረገች ያለችው ወረራና ጠባጫሪነት በአፋጣኝ እንዲቆም እንዲሁም ለዓለማችን ሰላም እንዲመለስ የተለያዩ አባቶች እንዲሁም የተለያዩ የፖለቲካ ምሁራን እየገለጹ ይገኛሉ። አዳዲስ ዜና እንዲደርሳችሁ ላይክ፣ ሼር፣ ፎሎ፣ ሳብስክራይብ ማድረጋችሁ ይረሳ። መልካም አደር